ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ። በእኔ ተማምኖአልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙረ ዳዊት መዝሙር 90 ከቁጥር 13 እስከ 16። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሮ ተስዑ ለግንቦት በዛቲ ዕለት አዕረፈ አብ ቅዱስ ይስሐቅ ቀሲስ ዘእምአድባራተ ቅዱስ አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሾቹ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱ እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለሁ 2 ልብስ የለኝም ነበረ ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንም አላቸው። ሁል ጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁትም ጊዜ ወላጆች ሙተውብኝ ድሀ አደግ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናትን ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ነገር ጥሩ ምግብ ነው፣ ለበሽታ መድኃኒትነት አለው፣ ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ መነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት ኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱንና ጽድቁን በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያርፉም ከእርሳቸው ጋር አህያ ነበረ። ወደ ማሳውም ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውንም ሊያስወጡት በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህም በኋላ ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋቱ ሁሉ ይህንን ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዛ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበረ። እንደሚሰሩትም በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወትንም አክሊል አገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱ በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱ ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራትም በኋላ ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደል ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋራ ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚያም በኋላ ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱም ዘንድ በመገለላቸው ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብርን ባለቤት ክርስቶስን በተውከው ጊዜ ተውንህ፣ ታላቅ ስንፍናን አድርገህ ስተሃልና። በሰማም ጊዜ ተቆጥቶ የበድላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበረ። ከጥቂት ቀን በኋላ በአንገቱ የብረት ዛንጀርና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉሱም አልፈራህምን? ልብህ ስለመመለስ አልመከረምን? ብሎ ጠየቀው። እርሱም የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሱ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨችው። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁም እህቱ አፎሚያ ድንጋዮችን አንስታ ንጉሱንና መኳንንቶቹን ወረወረችባቸው።
ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጧቸውም ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበረ። በወገቡ ላይም የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችም የዱር አራዊትም አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሂዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስቲፈስ ፈጩት። በዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩ ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀንም በኋላ ራሱን እንዲቆርጡ ታዞ ቆረጡት። ያን ጊዜም ጌታችን ከሞት አስነሳው። እነሆ ሲያስነሳው ሦስተኛው ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉት አዘዘ። እንዲህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነው አዳነው። ከዚያም በኋላ በየጥቂቱ ቆራርጠው እንዲከታትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉት አዘዘ። አሽከሮችም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው አምስተኛ ነው። ንጉሡ ባፈረና የሚያደርገው በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቄ ሀገር ላከው። የሰሎንቄ ሀገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትና ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡት አዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቆች ተአምራትን እያደረገ በሽተኞችንም ሁሉ አዳነ። በዚህም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙዎችን ቃል ኪዳን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያትም የሰማዕትነት አክሊላትን ተቀበለ። በተጋድሎ የኖረባቸውን 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት ሞቱ። በረከታቸው ትድረሰን ለዘላለሙ አሜን። በዚች ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስኪያደንቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያን መጻሕፍትንም ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህንን ኃላፊውን ዓለም ትወደዋለህን? አጸያፊ አይደለምን? በውስጡ ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታ ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ዕድ ለምንኩስና ሥራ የሚገባ ስፌትን ተማረ። ከዚያም በኋላ ወደ በረሃ ዱር አስገብተው የእንጨት ፍሬ እየበሉ ከዝሆኖች ከአንበሶችና ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ተአምራትን አደረጉ። አባ ናትናኤልም የጋለም እንጨት በመሃል እጁ ይዞ በመነኮሳት ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደቀድሞ አደረገው። ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታ ኢየሱስ ክርስቶስ ኤጲስቆጶስነት ሹሞኛልና እኔ በእጅ አጠምቃችኋለሁ አላቸው። እኒህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ስራቸውንም አሳዩ። ከዚያም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስን ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሂዶ ሳይቀመጥ ቁሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናት በወደቀ ጊዜ ቅዱስ ሚካኤል መጥቶ አስነሳው። ሁለተኛም በገደል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላው ወረወረው። የመላእክት አለቃ ቅዱስ ሚካኤልም ተቀብሎ ወደ መቋሚያው መለሰው። ደግሞም ከደንጊያ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበረ። መላእክትም ያበረቱትና ያጸኑታል። ናላውን በአፍንጫው እስኪፈስ ድረስም በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በደንጊያ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለው ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላይዋ በአማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል።
ወደ አባቶቻችን ሐዋርያት መቃብር እስካረገ እስከ ሀገረ ባርቶስና ህንደኬም ደረሰ። ውሃው ከመላበት ወንዝ በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚያም በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባት ወልደ መድኅንም እጅ አስኬማ ተቀበለ። አባት ወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፎች ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን በድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔር መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር በእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍ ስም ባማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብን ሆነ የእንስሳት ጥሪት እንዳያደርጉ፣ ሥጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህን ሁሉ የመሳሰለውን ሥርዓትን ሰራላቸው። ከዚህ በኋላ ምርጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የከበረ አባት አባ አብየ እግዚእ መታሰቢያው ነው። በረከቱም ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አብየ እግዚእ ጻድቅ ኢትዮጵያዊ፣ አቡነ ዮሴፍ ብርሃነ ዓለም የ12ቱ ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ፣ አቡነ ብስጣውሮስ ዘሐይቅ እስጢፋኖስ ኢትዮጵያዊ፣ ቅዱስ ኤስድሮስ ሰማዕት ታላቁ 7 ጊዜ ሙቶ የተነሳ 805,007 ሰማዕታት በአንድ ቀን ብቻ የተገደሉ፣ አባ ይስሐቅ ገዳማዊ። ወርኃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ አቡነ ስነ ኢየሱስ። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራው ጊዜም ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙረ ዳዊት መዝሙር 90 ከቁጥር 13 እስከ 16። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የቅዱሳን አባቶቻችን በረከታቸው ቃል ኪዳናቸው ይጠብቀን። ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ሰላም እንዳሳደረ ሰላም ያዋልን። በላቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያዋልን። ሰላም ያዋለ ሰላም ያሳድረን። ይቆየ